ትኩረት ለቦሌ ሚካኤል በቦሌ ደብረ ምህረት ቅዱስ ሚካኤልና ጻድቁ አቡነ በቦሌ ሚካኤል ምን ተከሰተ? የቦሌ ቅዱስ ሚካኤል ሰንበት ተማሪዎች ምን ሆኑ? ድባሉ አባቶች ድምጻቸውን አሰሙ። ይህን እንደሰማችሁት የአባቶቻችን መግለጫ ብዙዎቻችሁ ተሰሙት እንደምትቆጡ ህዝቡ የተማረረበት ጉዳይ ሚካኤልን ተወዱታላችሁ አሁን ወደዋለን እንወዳለን እጃችሁን አውጡ እጅ አወጣን በወደ የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የኢያሮስ ኦርቶዶክሳዊ መረጃዎችን የምናቀርብበት ተወዳጅነትን ያተረፈ የሚገኘው መረጃችን ነው። ላይክ፣ ሼር፣ ሰብስክራይብ ስታደርጉ ብዙ መረጃዎችን ታገኛላችሁ። በቀጥታ እንግዲህ ወደ ጥንክሮቻችን እናምራለን። ከሁሉ በቅድሚያ አንድ ጉዳይ ላስደምጣችሁ። በጣም የውስጤን ስለሆነ የተናገሩት አባታችን እናድምጣቸው። ህዝቡ የተማረረበት ጉዳይ ምንድን ነው? ህዝቡ የተማረረበት ጉዳይ አድምጠናቸው እንመለስ። ሚካኤልን ተወዱታላችሁ አሁን ወደዋለን እንወዳለን እጃችሁን አውጡ እጅ አወጣን በወደ ኪሳችሁ ግቡ ያላችሁን አውጡ። ይህን ያህል ሺህ ብር ዛሬ በግድ ማስገባት አለብን። ይህን ያህል ሺህ ብር ካልገባ ታቦት አይገባም። እኔ ሚካኤል ሲል ሰምቼ ይህን ከምሰማ ብዬ ታቦት ሳይገባ ትቸጃል ይህ ይታሰብ። አረ እንደው ሰምታችኋል፣ ሁሉም ወጣቱ ሰምቷል። አያስቀጥልና ይህ የዓለሙ ህዝብ ተጫውቶ የጨረሰው ቁማር ነው። እንደ ቤተክርስቲያን ፍጹም ሊገባ ይገባል። ተወደዳችሁ እልል በሉ። ይሄ ነው ትምህርቱ። ምንድነው? አጨብጭቡ። ለመድኃኒዓለም ክብር መግለጫ 10 ብር ዛመታል። አጨብጭቡ። የመድኃኒዓለም ክብር በብር ይገለጻል። ይህ ቢታሰብበት ሊቃውንቱ ብዙዎች ናቸው፣ ግን በኃላፊነት የሚያሰራቸው ሰው የለም። አሁን በእግዚአብሔር ዘንድ ያልተፈቀደ በሰው ዘንድ የተፈቀደ ስምንተቻችንን ጊዜ እናሳልፍ ዝም ብለን አለቃውን እንዲህ ነው ይሄ ምንድነው አለ መሰለኝ የሚደረግ ነገር እንዲህ አትበሉ ነው። ጸሐፊው ምን ያትንኩኝ አስተዳደር አይችልም አትበሉኝ። ሌላም ነገር እንደዚህ የሚባክን ነገር አለ መሰለኝ ያንን አትንኩኝ። እናንተንም ምን ያነቃችሁ? ደሞዛችሁን እንጨምርላችኋለን ዝም በሉ። ደሞዝ ካልተቀነሰብህ አንተ ምን አገባህ አይባልም። የኛ ደሞዝ ክርስቶስ ነው። እና ቤተክርስቲያኒቱ ትንሽ ወጣ እያለች ነው። የሊቃውንት ጉባኤ ቢያስቡበት ጥሩ ነው። ሊቃውንት ጉባኤ ቢወርዱ ወደታች ካህኑ ብቻ አይደለም ምዕመንም ቢኖርበት የሚገባውን ገንዘብ ለሚገባው ይሰጠው። አንድ የድጓ መምህር የሚታጠቀው ሱሪ አጥቶ አንድ አቃቤት ወይም ካህሊት መነኩሴ 7 ካባ ለብሳ እየሄደች ኢትዮጵያ ቤተክርስቲያን እናስተዳድረው። ተው ጥሩ ነው። አሁን የሰሜኑን ተው ምንም ብትመረጭረውም አይለቀውም ምንም አይልም። አሁን ወደ ደቡብ ወደ ጉራጌ ሀገር አንድ ሙስሊም ከነ ቤተሰቦቹ ወደ ክርስትና ተቀብሎ እሱ ጥሩ ካህን ነው እያስተማረ። አሁን ይሄን ሰው የኔት አድርገን ነው ምን ይዘው ወደ ቤተክርስቲያን ይሰረቃል እያለ ነው ምን ይዘው። ይሄኛው ህይወት ይሻለኛል ወደኛ መጥቷል አይደለም። ቤተሰቦቹን ጠቅሎ መጥቷል። የሚሰረቅባት ቤተክርስቲያን ናት እያለ ነው እኛ ምን አስተምረው ምን ስበው ሌላው የሚሳበው። እና ይሄ ቢታሰብበት ለማን እንደሚነገርም አቅሙም የለም። ዝም ልብህ ብቻ እንዳልተስማማ ምግብ ሲወጣብህ ሲወርድብህ እየዋለ ነው እንጂ ሊቃውንቱም የሆነ ስራ እየሰሩ አይደለም። ሀቁ ነገር አበል ብቻ ቀረብኝ የሚል ሰው ነው የምትሰማው። እንደው በዚህ ቀን እንደው ግናይ ሳልቆም በዚህ ቀን ምህላ ሳልቆም አዲስ አበባ ያልተቆመ ምህላ የት ሊቆም ነው? ከእንግዲህ ትግራይ ሞቷል አልቋል። አሁን ሰው ሊቃውንቱ አልቀዋል። ጎንደርም ተደግሟል፣ ወሎም ተደግሟል። የላስታ ሊቃውንት በምን ላይ እንዳሉ እናያለን። የአክሱም ሊቃውንት በምን አይነት እንዳሉ በምን አይነት መከራ እንዳሉ እናውቃለን።
የጎንደር ሊቃውንት በምን ያህል እንዳሉ፣ የጎጃም ሊቃውንት በምን ያህል እንዳሉ እናውቃለን። አሁን ሊቃውንት ተንጠፍጥፈው ያሉ እዚህ ነው አይደለም? በስነ ስርዓት እንዲገለገል የቀሩ ነገሮች ሁሉ ምህላዎች፣ መዋዳቶች እንዲቆሙ ለምንድን ነው የማይደረገው? እንኳን በዚህ ሁሉ በ300 ደብር ተጸልዮ በአንድ ደብር እኮ በትክክለኛ ከተጸለየ እግዚአብሔር ይደርሳል። ግን አገልግሎቱ ቅድመ ጊዜ የሚደርስ ቢሆን ጥሩ ነው። እንደው ቢታሰብበት፣ ማህሌቱም ስርዓት ቢኖረው፣ የቀሩ ቃል እግዚአብሔሮች ቢባሉ፣ የማይቀሩ ነገሮች ቢባሉ እና እኔ ብዙ ተናግሬ እንደው ቅድሙ ይሄ ነገር ስታመጣው እንግዲህ የብዙዎቻችን ሀሳብ ይመስለኛል በየአብያተ ክርስቲያናቱ የምናየው ነገር ነው ይሄኛውና አባታችን የውስጣችንን ተናግረዋል ብዬ ነው ማስበው። ምናልባት የእናንተንም ሀሳብ እንድታስቀምጡ ሻለሁኝ። ወደ ቀጣይ ላምራ። ቦሌ ሚካኤል ትኩረት ያሻዋል። ብዙዎቹ በተደጋጋሚነት ድምጻቸውን እያሰሙ ይገኛሉ። ትኩረት ለቦሌ ሚካኤል፣ ትኩረት ለቦሌ ሚካኤል እያሉ ነውና ምንድነው እዚህ ቦሌ ሚካኤል ላይ የተፈጸመው የተፈጠረ ያለው ነገር ምንድነው የሚለው በጣም ትኩረት የሚያሻ ጉዳይ ነው። ስለዚህ እሱን ላስደምጣችሁ። አያይዘንም በቦሌ ሚካኤል የነበረ አንድ አገልጋይ እንግዲህ መታሰሩ ይታወስ ነበር። አሁን ደግሞ የመፈታቱንም ዜና ሰምተናል። እሱን አድምጠን እንመለሳለን። በቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ ቤተክርስቲያን የሚገነባው አንደኛ ደረጃ ትምህርት ቤት ትውልድን በስነ ምግባር ለመቅረጽ እንደሚሰራ ተገለጸ። ይህ መልእክት ውሸት ነው። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን። እነዚህ እንኳን ትምህርት ቤት ሊያሰሩ ለራሳቸው ለሆዳቸው ነው የሚሰሩት። ቤተክርስቲያን እንደፈለጉ ዘረፉት፣ እንደፈለጉ በሉት። ጸሐፊ፣ አስተዳዳሪ፣ ሌሎቹ ተባባሪዎች አንድ ላይ ሆነው ቤተክርስቲያን ራቁቷን ያስቀሩት። አሁን ደግሞ እንዲያረገ ነው። ወሬ ነው፣ የሰሞነኛ ወሬ ለማስረሳት ነው። ምንም የሰሩት ነገር የለም። ኦቲሲ ሲጀመር ኦርቶዶክሳዊ ሚዲያ አይደለም። የኦርቶዶክሳውያን ድምጽ የሚያፍን ኦርቶዶክሳዊ ሲሞቱ እንኳን ድምጹን እያላሰማ ከተከፈለ መጥቶ ቀርቶ የሚዘግብ ሚዲያ ነው። ሌቦች ናቸው እንዳለ እነዚህ ማለት ነው። እነዚህ ሚዲያ ራሱ አንፎሎ ማድረግ ነው። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል። ወደ ኋላ ምንልበት የለም። ወንድሞቻችን እያሳሰሩ ሰንበት ትምህርት ቤትን ለማፍረስ እየተሯሯጡ ቤተክርስቲያን እየበሉ ያሉ ናቸው። ሁላችሁም ድምጽ ስትሆኑለት የነበረው ወንድማችን የቦሌ ሚካኤል ሰንበት ትምህርት ቤት ሰብሳቢ እሸትዬ ዛሬ በ10 ሺህ ብር ዋስ ተፈቷል። እግዚአብሔር ይመስገን። ሁላችሁንም ከልብ እናመሰግናለን። ነገር ግን እሱ በፈታም ጥያቄያችን አልተፈታም። ትኩረት አሁንም ለቦሌ ሚካኤል። ሁላችሁም ለቦሌ ሚካኤል አሁንም ድምጽ መሆን አለባቸው። እነዚህ ጸሐፊውም አስተዳዳሪውም እዛ አካባቢ ያሉትን ቤተክርስቲያን እየበሉ ያሉ ሰዎች የግዴታ ከዛ መነሳት አለባቸው። አገረ ስብከቱ ምንም አላደረግልንም። ስለዚህ እሱ ወንድማችን ቢፈታም ጥያቄያችን ይቀጥላል ማለት ነው። ምንም የተፈጠረ ነገር የለም እና ሁላችሁም ትኩረት በቦሌ ሚካኤል ምን ተከሰተ? የቦሌ ቅዱስ ሚካኤል ሰንበት ተማሪዎች ምን ሆኑ? አቤቱ የሆነብንን አስብ እያሉ አለቀሱ፣ አዘኑ፣ ተከዙ፣ መሬት ላይ ተደፉ። ምክንያቱ ምንድነው ስንል በቦሌ ቅዱስ ሚካኤል ቤተክርስቲያን አስተዳደር ኃላፊ ጸሐፊ እና በሰንበት ተማሪው በህዝቡ በተነሳ አለመግባባት። ስለዚህ ባለመግባባት ምክንያት የሰንበት ትምህርት ቤቱን ዋና ኃላፊ ወደ እስር ቤት ወረወሩት። ለምን? በምክንያቱም እንግዲህ አንድ የሃይማኖት አባት የሚያስተምር የሚመክር የሚገስጽ ልጆቼ እያለ የሚያቀፍ የሚባርክ የሚቀድስ ወደ መንግስተ ሰማያት የሚመራ ገነትን እንዲወርሱ አማኞቹን የሚያጽናና ያለቀሱትን አፍሮ በልቅሶ ቦታቸው ተገኝቶ የሚያጽናና የተደሰቱትን የሚያረጋጋ አባት እንጂ የሚያስለቅስ አባት፣ የሚያሳድድ አባት፣ የሚያሳስር አባት ቤተክርስቲያን የላት። ቤተክርስቲያን እንዲህ ያለውን አባት አታውቀውም። እኒህ ምዕመናን እኮ ገና ከእናታችን ከአባታችን ቤት ወጥተን መንፈሳዊ ትምህርት ቤት ለመማር ስንወጣ ስንቃችን፣ ልብሳችን፣ ጉርሳችን ይህ
ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። በእንተ ስማ ለማርያም ብለን በእመቤታችን በቅድስት ድንግል ማርያም ስም፣ በመድኃኔዓለም ስም፣ በጻድቃን በሰማዕታት ስም በየወሩ ማህበሩ ዘክረው ስሙን ጠርተው በዛ ቦታ ላይ ያላንዳች ስንቅ እናታችን ስንቅ ሳትቋጠርልን አባታችን ስንቅ ሳይቋጠርልን ከዚህ ምእመን ነው ስንቃችንም ጉርሳችንም ልብሳችንም ሆኖ በእንተ ስማ ለማርያም ብለን የተማሩ አኩፋዳ ይዘን በእያንዳንዱ ህዝበ ክርስቲያን ቤት አንኳኩተን በእንተ ስማ ለማርያም ብለን ያስተማረ የመከረ ከዚህ ያደረሰን የህዝበ ክርስቲያን እና ዛሬ እኛ በእንተ ስማ ለማርያም ብለን ተምረን ለቤተ ክርስቲያን ኃላፊ ክብር በቅተን ተመልሰን ይህን ህዝባችንን ይህን አማኛችንን ማስለቀስ ማሳደድ ይገባል። በወሊድ ቅዱስ ሚካኤል ብቻ አይደለም፣ በየአድባራቱና በየገዳማቱ ያላችሁ ኃላፊዎችና ህዝበ ክርስቲያኑ ሰንበት ተማሪው በሀሳብም በልዩ ልዩ ሁኔታ ልዩነት እየተፈጠረ ነው። አባቶች ገንዘብ ወዳድ እየሆኑ ልጆች ደግሞ ለምን እያሉ ለቤተ ክርስቲያን መቆርቆር ያለብን ማንን ስንል አባቶች ናቸው። ቤተ ክርስቲያን እንዳትመነዘር፣ ሃይማኖት ተዋሕዶ እንዳትጠፋ፣ ህዝበ ክርስቲያኑ ከቤተ ክርስቲያን እንዳይርቅ ማድረግ ያለበት አባት ነው። ህዝበ ክርስቲያን እንዳይገደሉ መጮህ ያለበት አባት ነው። ህዝበ ክርስቲያን እንዳያለቅሱ መጮህ ያለበት አባት ነው። ቤቱን ማስተዳደር ያለበት አባት ነው። ቤቱን መምራት ያለበት አባት ነው። ግን ለምን ህዝበ ክርስቲያኑ ከታች ያለው ህዝበ ክርስቲያን አትግደሉን የሚልበት ህዝበ ክርስቲያኑ ነው አትግደሉን የሚለው። አታሳዱን የሚል ህዝበ ክርስቲያኑ ነው። ቤተክርስቲያንን አትበድሉ የሚል ህዝበ ክርስቲያኑ ነው። አትስረቁ የሚል ህዝበ ክርስቲያኑ ነው። ወንጌሉን በአውደ ምሕረት አትስረቁ ብለን እኛ የምንሰርቅ ከሆነ አታሳድ ብለን ሰብከን እኛ የምናሳድር ከሆነ ወንድምህን እንደራስህ ውደድ እያልን እየሰበክን እኛ ግን ወንድምን የምንጠላ ከሆነ እናትና አባትን አክብር እያልን እየሰበክ ቅድስት ቤተክርስቲያንን የማናከብር ከሆነ ስለዚህ ብዙ ዘርፈ ብዙ ችግሮች እየታየ ነው በቤተክርስቲያናችን ላይ። ስለዚህ በቦሌ ቅዱስ ሚካኤል ያለው አይነኬ አምባገነን የሆነ ጸሐፊ እንዳለ በሀብቱ የሚመካ ይህን ሀብት ከየት አመጣው ከየት አፈራው ብንል እዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቁጭ ብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አድጎ ተኮትኩቶ የቤተክርስቲያን ልጅ ሆኖ ባገኘው ሀብትና ንብረት የሚመካ ሰዎችን የሚያሳድድ አላዊና አህዛብ ያላሳደዷቸውን ክርስቲያኖች የሚያሳድድ ጸሐፊ ከሆነ ኃላፊነታችን ምን ላይ ነው? ስለዚህ ሁላችንም የተዋሕዶ ልጆች ሰከን ብለን ተረጋግተን ቤተክርስቲያንን የሚመራትን ሰው ማወቅ አለብን። ጥሩ አባቶች አሉን። እንደምናውቅ ሁሉንም መናገር አንችልም። ጥሩ አባቶች ልጆቻቸው ፈጥነው ደራሾች አባቶች አሉን። በዚህ ልክ ደግሞ አሳዳጆች አሉን። አሳዳጆችን እንደ አሳዳጅነታቸው አይተን ጥሩ አባቶቻችን እንዲበዙ እንቅፋት እንዳያጋጥማቸው ከጥሩ አባቶች ምክር በመቀበል የጥሩ አባቶችን አርአያና ምሳሌ በመውሰድ እምነታችንን በመጠበቅ ይህን የመከራ ዘመን ይህን የገንዘብ ዘመን
ይህን የጭቅጭቅ ዘመን፣ ይህን የልዩነት ዘመን፣ ይህን የስግብግብነት ዘመን፣ ይህን የራስ ወዳድነት ዘመን እንድናልፈው እንድንሻገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ፈቃዱ ይርዳል። ሆድንና እምነትን እንለይ። በሆድ የከበረ በሆድ የገነነ በሆድ የታወቀ አባት የለንም። አባቶቻችን ሆዳቸውን አስረው የሚሰብኩ፣ አባቶቻችን ተርበው ተጠምተው የሚያስተምሩ፣ አባቶቻችን በባዶ እግራቸው ሄደው ስለ ክርስቶስ የሞቱ፣ ስለ ክርስቶስ የመሰከሩ፣ ሕይወታቸውን ሁሉ ዘመናቸውን ሁሉ ለክርስቶስ የኖሩ እንጂ ለራሳቸው የኖሩ አባቶች የሉንም። አስቡ። ይህ የተለያየ ነዝብ ላይ ነው። በቅዱሳን ስም ገንዘብ እንሰበስባለን እንጂ የቅዱሳን እምነት የለንም። ቅዱሳን አባቶቻቸው ስማቸውን እየጠራን እንከብርባቸዋለን እንጂ የእነሱን ፈለግ አርአያ በመከተል እምነታችን እንዲስፋፋ፣ አማኙ እንዲጽናና፣ አማኙ በእምነቱ ፍትህ ርትህ እንዲያገኝ እየተደረገ አይደለም። ስለዚህ በየቤተ ክርስቲያኑ ቢሮ የሚያሽግ ሕዝበ ክርስቲያን እየተፈጠረ ቤተ ክርስቲያንን ገንዘቧን ሙጥጥጥ አርጎ በልቶ አላየውም የሚል አባት እየተፈጠረ እያየን ነውና፣ ስለዚህ ዘመኑ 8ኛው ሺህ ስለሆነ ግን በነገራችን ላይ ደስ የሚለው በምድር ላይ የሚያስደስተኝ ነገር እንገራችሁ፣ ሀብታምን ደሃም እኩል ይሞታል። መሞታችን አይቀርም። ይህ ስግብግብም ሆነ እኛም እኩል ነው የምንሞተው። ክርስቶስ ግን እያለው ሞተ። ክርስቶስ ለሥጋ በድንግል ማርያም ያላዳላውን ሞት ለእያንዳንዳችን ሳያዳላ በቀናችን በሰዓታችን ተጠርተን እንሞታለን። እችን ሞት እያሰብን ካልኖርን በስተቀር ሞት ስናስብ እንጽናናለን እንጂ ሞት ባይኖር ኖሮ ዘራፊዎች እንግዲህ በቦሌ ሚካኤል የተፈጠረ ያለውን ድርጊት በተደጋጋሚነት ለእናንተ ሳቀርብላችሁ ነበረ። እንግዲህ ተፈቷል፣ እግዚአብሔር ይመስገን። ዛሬም ግን የተሰሙ ያሉ ብዙ ድምጾች አሉ። ስለዚህ በዚህ ጉዳይ ላይም ቀጣይ ሰፋ ያሉ ነገሮችን የምናቀርብ ነው የሚሆነው። ሌላ የዋልድባ አባቶች አንድ መረጃ አጋሩ። ትንሽ መረጃ ቆየት ያለ ይሆናል፣ ግን ያው የሁል ጊዜም ጥያቄ ስለሚሆን እንድናደምጠው ስለወደድኩኝ ነውና ትንሽ ግርም የሚያሰኝ ነው። በእርግጥ በረከታቸው ይደርብን። አባቶቻችን ወጥተው ድምፅ አሰምተዋልና ምንድን ነው ዋልድባ ላይ ሆነ ያለው? አድምጠን እንመለስ። ይህን እንደሰማችሁት የአባቶቻችን መግለጫ ብዙዎቻችሁ ስትሰሙት እንደምትቆጡ ወይም ደግሞ ግራ እንደሚገባችሁ ወይም ደግሞ እንዴት ይሆናል ብላችሁም ከብዙ ደረጃ እንደምደርሱ ምንም ጥርጥር የለኝም። ብዙዎቻችሁም አታምኑትም። ይሄ አይታመንም ነው የምትሉት። ግን አዎ አይታመንም። እንኳንስ እናንተ እኛ እንኳን እኔ በግሌ ራሱ አላመንኩትም። በተወሰነ ጊዜ ራሴን ሳረጋጋው ነው ይሄን ነገር እውነት እንደሆነ ያወቅኩት። እጅግ በጣም የሚያሳዝን ነው፣ ለመናገርም አሳፋሪ ነው። ወንድሙን እንደዚህ በይጨክንበታል ማለት በጣም ለሕዝበ ክርስቲያኑ እኮ ይከብደዋል። መነኩሴን ይገላል እንዴ? መነኩሴን ያሳድዳል እንዴ? መነኩሴን ወደ ስደት ያጋልጣል እንዴ? 43 ነው የተባለው አይደለም። ሁላችንንም ነው የገደሉን እንዴ? ገዳም እኮ የኛ መሸፈኛችን እኮ ነው። ወደ ዓለም ሁላችንንም ካስገቡን ሁላችንንም ገለውናል እና ሁላችንንም ነው የገደሉት። እውነት እግዚአብሔር በሰማያት ሁላችንንም ይቅር በለን፣ እነሱንም ወደ ልቦናቸው ይመልሳቸው፣ የቆሙበት ምንም ይወቁት። እኔ በጣም ነው የምናዝነው። ይህችን ቀን አመሰግናታለሁኝ። እግዚአብሔርንም በቸርነቱ እውነት እንድመሰክር እውነት እንድናገር ለፈቀደልኝ ለሆነ ለክርስቶስ አመሰግነዋለሁ። ከእናቱ ከቅድስት ድንግል ማርያም ጋር ከእውነተኛዎች ወዳጆቹ ጋር አመሰግነዋለሁ፣ አከብረዋለሁ። ለምን
እውነት እንድናገር ፈቅዶልኛልና እስከዚህ ዕለት ሰዓት ከ1988 ዓመተ ምህረት ጀምሮ ከነዚህ አባቶቻችን ወንድሞቻችን እህቶቻችን ጋር እንዳጋንንት እያማተቡብን እየሰደቡን እየነቀፉን መጨረሻ ላይ ውሸታቸው አድጎ በቃ እስከ ሞትና እስከ ስደት አደረሱ። እውነት እግዚአብሔር ይመለከታል እኮ እነሱ ግን እግዚአብሔር አያዩም አይሰማም እንደፈለግን እናገር ብለው የሚገርም ውሸት ማለት ነው በማኅበረ ቅዱሳን ያስተላለፉት። የሚገርም የሚመስል እኮ ቢሆን ጥሩ ነው። የሚገርም ውሸት እንዴ! መጀመሪያ እኮ የሚመስል ውሸት እኮ ሲዋሹ ነበር እኮ። እንዲህ ናቸው፣ ፖለቲካዊ ቀረ ጁንታ ናቸው፣ የወያኔ ናቸው ብዙ አሉ። ይሄ ይመስላል በርግጥ የሚታየው ቤተ እግዚአብሔራችንን እንዴ! እግዚአብሔር እኮ ይተው ጥምቀትና መድኃኔዓለም ከብዙ ሺህ ሕዝብ በላይ ይህን ቤተ እግዚአብሔር ይፈረስም አይቶታል። አልቅሶ አዝኖ እንዴት እናደርግላቸው ብሎ ሄደ ሕዝብ ነው። እነዚህ ሕዝቦች እንኳን ምን ይበሏቸው? ምንም የደረሰብን ቤት የለም፣ ምንም የጠፋብን ቅርስ የለም። ዋልድባ ሰላም ነው። እነዚህ እኮ አባቶች ቤተ እምነት አባቶች እኮ ከዚህም በፊት እኮ በዘመድኩን ሚዲያ እኮ ቤታችን ፈርሷል እንዲህ ማሰሪያ ሲሉ ብዙ ሚሊዮን ብር እኮ እንደተሰበሰቡ እኮ መረጃዎች አሉ። እስከ ውጭ ሀገር ድረስ ሄደው እንዴ! አረ እግዚአብሔር እንፍራ እባካችሁ፣ አረ ተመለሱ፣ ይበቃናል። እንዴ አባ ገብረ ስላሴ አባ ከቤተ እምነት ተወካይ ናቸው። እንግዲህ የአሁኑ ኢትዮጵያ ያለችበትን አደጋ ያውቁታል። ፕሮጀክታችንን እንዳደናቅፉብን ከአብይ ጾም ረግጠን መጣን ይላሉ። ፕሮጀክት አሁን የሚሰራበት ጊዜ ነው እንዴ? የምናለቅስበት ጊዜ በተለይ መነኮሳት እንዴት አይነት ሀሳብ ፕሮጀክት። እሺ እኛስ ለመንን፣ እሺ እውነትን ይዘን የለመነው እግዚአብሔር የሚያውቀው። እነሱ ለውሸት አብይ ጾም ረግጦ መጥቶ ውሸትን ህዝብ ማሰራጨት ምን ይባላል? አባ ገብረ ማርያም የሰቋር ተወካይ እንደው ውሸት እንደው እንዴት ተብሎ እውነት ይነገራል ይጸልያል እንጂ ውሸት ይነገራል እንዴ? በእነሱ ትልቅ ሰው ናቸው እኮ በጣም ትልቅ ሰው። ከሰማይ ካያዩ ታምናላችሁ። ምን አሉ? ህዝቡን ለማረጋጋት ነው የመጣ ነው። ህዝቡ ምን ሙሉ ነው? እኛ ስለለማን ተረብሾ ነው እንዴ? አልተረበሸም እኮ ሊረዳን ሲዘጋጅ ነው እንዳይረዳን። እግዚአብሔር ነው እኮ ሰጪ እኮ እንጂ እነሱ አይደሉም እኮ። እግዚአብሔር የፈቀደለት ብቻ ነው የሚሰጠው። እነሱ ግን ለዚህ ለውሸት ተባብሮ የቀድሞ አባቶቻችን እኮ ለእውነት ነው የሚተባበሩ ነበረ፣ ለውሸት አይደለም። አትድከሙ ብላችሁ አትድከሙ። በእውነት እንኳን 3 ገዳም 1000 ገዳም እንኳን ተሰብስቦ እውነትን ለመደበቅ አይችልም። ድካም ነው። ዝም ብላችሁ የደከማችሁት። እቺ እውነትም ዛሬም ባትገለጽ በሰማያት ትገለጻለች። ሁላችንም በእግዚአብሔር እንገናኛለን። እግዚአብሔር ግን ፍርዱን ይፍረድ። እውነት እኔ መጨረሻ የምለውም አሁንም እግዚአብሔር በእውነት እቺን እውነት ዋልድባ በጠቅላላ እውነት የተደበቀበት ገዳም ነው። ህዝበ ክርስቲያን በሙላችሁ እውነት መፈለግ እግዚአብሔር መፈለግ ነው። እቺን እውነት ሁላችሁም እኛ ገንዘብ ምናምን አይደለም፣ እውነትን አግኝታችሁ ሁላችሁ እንድትድኑ ብቻ ነው የምንፈልገውና ዋልድባ መታችሁ ተደራጅታችሁ ምን ብላችሁ እኛ ከዛው ነው ያለነው። ጠይቁን፣ እውነትን ተረዱ ነው የምንለው፣ አደራ የምንለው። ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። እስከ መጨረሻው ተከታትላችሁ ስለምታደምጡን እጅግ አድርገን እናመሰግናችኋለን።